እባካችሁ ይቅርታ አድርጉልኝ። ይቅርታ ግብሩልኝ። ከሰሞኑ በውበቷና በበጎ ስራዎቿ ማህበራዊ ሚዲያውን ያናወጠችው ዜማ የተባለችው ይህች ወጣት ምን በድላ ነው ህዝቧን እንዲህ ይቅርታ የምትጠይቀው ካላችሁ ነገር ወዲህ ነው። ትላንት በሺዎች የሚቆጠሩ ነፍሳትን ከሞት የታደገችውና የትግራይ ተምሳሌት የተባለችው ዜማ አንብዛ ዛሬ በሀገሯ ልጆች ከዳተኛ በሚል ከባድ ወቀሳ ደርሶባታል። ይህቺ ገና የ22 ዓመት አፍላ ወጣት ይሄ ያልጠበቀችው የህዝብ ማዕበል አስደንግጧት እባካችሁ ይቅርታ አድርጉልኝ ብላለች። በአንድ ጀንበር ከታላቅ ክብር ወደ ከባድ ውግዘት። ጤና ይስጥልን የምንወዳችሁ ማህበራዊ ሚዲያው ዛሬም ሌላ ሰለባ አግኝቷል። የአሸንዳ ባህል አምባሳደር ዜማ አንብዛ በአመለሰት ሙጬ ፖድካስት ላይ ቀርባ የተናገረቻቸው ንግግሮች የብዙዎችን ቁጣ ቀስቅሰው የተቃውሞ ማዕበል አስነስተውባታል። ድሮይ ከተቀየመህ ደግሞ ምንም አይፋታህም። ውስጥ ያረናል ያስተዳደግ ችግር ስለሆነ ስህተት ሰርታለች በሚል እየተብጠለጠለች ትገኛለች። ህዝብ ደምና በትግራይ ህዝብ ብር። ነገር ግን ከዚህ የቁጣና የስድብ ውርጅብኝ መካከል ስለ ዜማ አንብዛ የተሰማው ሚስጥር ታሪኩን ሙሉ በሙሉ የሚቀይር እውነታ ሆኗል። ይህችን ልጅ በአንድ የቃላት ስህተት ብቻ ሊያጠፏት የተሰለፉትን ሰዎች አንደበት ያዘጋው የህዝብ ድምፅ ከስህተቷ በስተጀርባ ያላትን ታላቅ ሚስጥርና ማንም ሊያደርገው ያልቻለውን የጭንቅ ቀን ውለታዋን ወደ መድረክ አውጥቶታል። ለመሆኑ ዜማ የተናገረችውና ህዝቡን እንዲያስቆጣው ንግግር ምንድን ነው? ከዚያስ ስለ ዜማ የወጣው ሚስጥር ለምን ብዙዎችን አነጋገረ የሚለውና አዶናይና ዜማን ያገናኛቸውን ቀጭን መስመርም በትኩረት ልናስቃኛቸው ተገናኝተናል። ሙሉ ዝርዝሩንም ይዘንላችኋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። የአሸንዳ ባህል አምባሳደር የሆነችው ወጣት ዜማ አንብዛ በቅርቡ በአርቲስት አመለሰት ሙጬ ፖድካስት ላይ ቀርባ የተናገረችው ንግግር በማህበራዊ ሚዲያ ላይ ትልቅ ውዝግብና ቁጣን ቀስቅሷል። አሜሪካን ሀገር ያደገችውና የአማርኛ ቋንቋ አጠቃቀሟ ላይ ውስንነት የሚታይባት ይህች ውብ ወጣት በወቅቱ በፖድካስቱ ላይ በተጠቀመቻቸው አገላለጾች ምክንያት ከዚህ ቀደም ያደረገቻቸው በርካታ የበጎ አድራጎት ስራዎቿ ተረስተው ዛሬ ከብዙ የትግራይ ተወላጆች ከባድ ትችትና ወቀሳ እየደረሰባት ይገኛል። ወጣቷ የባህል አምባሳደር ዜማ አንብዛ በአመለሰት ሙጬ ፖድካስት ላይ ቀርባ ስለ ትግራይ ተፈናቃዮች ስትናገር ሶስት ዋና ዋና ስህተቶችን ሰርታለች በሚል የብዙዎችን ቁጣ ቀስቅሳለች። ሶስቱ ጉዳዮች ምን እንደሆኑም በዝርዝር ይዘነዋል። አጭር የስፖንሰራችን መልእክት ሰምተን ስንመለስ እንቀጥላለን። ነገ ላይ 40 እና 50 ሚሊዮን የሚያወጡ አፓርትመንቶችን ዛሬ ላይ በታላቅ ቅናሽ ይግዙ። ቴምር ፕሮፐርቲስ ሳር ቤት አደባባይ አዳምስ ፓቪሊዮን አጠገብ አይን የሆነ ቦታ ላይ ባለ አንድ መኝታ ሙሉ ከከፈሉ በ6.3 ሚሊዮን ብር፣ ባለ ሁለት መኝታ በ8.3 ሚሊዮን ብር እንዲሁም ባለ 3 መኝታ ሙሉ ከከፈሉ በ11.4 ሚሊዮን ብር ያገኛሉ። በዶላርም ይሁን በኮንስትራክሽን ዕቃ ግሽበት የዋጋ ማስተካከያ አይደረግባቸውም። ውስን ቤቶች ብቻ ስለቀሩን ፈጥኖ በ0979 440044 አሊያም በ0939 440044 ላይ ይደውሉ። የመጀመሪያው በትግራይ በነበረው ጦርነት ምክንያት ወደ ጎረቤት ሀገር ሱዳን የተሰደዱትን ወገኖች ኢትዮጵያውያን በባድ ሲቹዌሽን ምክንያት ወደ ሱዳን ተሰደው ነበር ማለቷ ትልቅ ተቃውሞ አስነስቷል። ተቺዎቿ እንደሚሉት የተሰደደው የትግራይ ህዝብ ብቻ ሆኖ እያለ የኢትዮጵያ ህዝብ ማለቷ ወገኖቿ ላይ የደረሰውን በደልና ታሪክ የሚያደበዝዝ ነው ብለው ተቆጥተዋል። በሁለተኛ ደረጃ በክልሉ የተከሰተውን ከባድ ጦርነት ወይም የዘር ማጥፋት በሚል ትክክለኛ ስሙ ከመጥራት ይልቅ አሁንም በእንግሊዘኛ ቃል ባድ ሲቹዌሽን ወይም መጥፎ ሁኔታ በሚል ቀለል ባለ ቃል ማለፏ ብዙዎችን አስቆጥቷል። ያ ወጣቶች እንደ ቅጠል የረገፉበት ረሃብና ችግር የነገሰበትን የእናቶች እንባ እንደ ውሃ የተዘራበትንና ስንቶች ያለቁበትን ያንን ክፉ ጊዜ ባድ ሲቹዌሽን ብላ ማለፏ የክልሉን ተወላጆች በእጅጉ ያስቆጣ ጉዳይ ሆኗል። በሶስተኛ ደረጃ ደግሞ ህዝቡ አሁንም በስደትና በመጠለያ ጣቢያዎች እያለ ልክ ነገሩ አልፎ የተጠናቀቀ አስመስላ ተሰደው ነበር በሚል ባለፈ ጊዜ መናገሯ የምዕራብ ትግራይ ተፈናቃዮችን ቁስል በጨው እንደመንካት ተቆጥሮባታል። የክልል ወጣቶች አሁንም ሳይፈልጉ ቀያቸውን ጥለው እየተሰደዱ እንደሆነ መቼስ ሳታውቂ ቀርተሽ አይደለም እንዳለፈ የምታወሪው በሚል ምክንያት ሀገሯንና ህዝቧን የካደች ስለሆነች የአምባሳደር ማዕረጓ በአስቸኳይ ሊነጠቅ ይገባል የሚሉ ጠንካራ ዘመቻዎች
እዚች አፍላ ወጣት ላይ ከባድ የሚባል ዘመቻ ከፍተውባታል። የዜማን ብዛ ደጋፊዎችና የጉዳዩ ታዛቢዎች ግን በማህበራዊ ሚዲያ ላይ የሚታየውን የጅምላ ትችትና ስድብ በጥብቅ ይቃወማሉ። እነርሱ እንደሚሉት እስካሁን በትግራይ ፖለቲካ ውስጥ ያሉ ትላልቅ መሪዎችና አንጋፋ ሰዎች አዲስ አበባም ሆነ መቀሌ ላይ ሆነው ከዚህ የከፉ ንግግሮችን ሲናገሩ ዝም ተብለዋል ይሉናል። ለምሳሌ አንዳንድ ባለስልጣናት በሚዲያ በትግራይ ጦርነት ወቅት አብዛኛው የፋኖ ሚሊሻ ትግራይ ውስጥ አልገባም ብለው ሲናገሩ ወይም ሌሎች አካላት በጦርነቱ 1 ሚሊዮን ሕዝብ አልሞተም ቁጥሩ የተጋነነ ነው ሲሉ ማንም በይፋ ያልተቃወማቸው መሆኑን አስታውሰው የሴቶች መደፈርና የጤና ጣቢያዎች መውደም ቁጥር ብቻ ነው የሚሉ ከባድ ንግግሮች ሲወጡ ህዝቡ ዝም ብሎ ያለ ገና ወጣት በሆነችና የቋንቋ እጥረት ባለባት ልጅ ላይ ማህበራዊ ሚዲያው በሙሉ ተረባርቦ ስቀሏት ማለቱ ፍትሃዊ ያለመሆኑን እየተናገሩ ነው። ዜማ በትግራይ ላይ የደረሰውን መከራ አቅልላ ለመናገር አስባ ሳይሆን ከቋንቋ እጥረትና ከፍርሃት የመነጨ ስህተት መሆኑን ተረድቶ በጅምላ ከመጮህ ይልቅ በምክርና በተግሳጽ ማለፍ እንደሚገባ በርካቶች እየተናገሩ ይገኛሉ። በተጨማሪም ዜማ ገና የ22 ዓመት ወጣት በመሆኗ ነገሮችን በሚገባ ባለማወቅና አብዛኛውን እድሜዋን በውጭ ሀገር በመኖሯ ምክንያት የተፈጠረ ስህተት ነው ብለው የተከራከሩላትን ብዙ ናቸው። ይህችን ወጣት በማህበራዊ ሚዲያ ላይ በጅምላ ከመውቀስ ይልቅ እድሜዋን ሆነ ያደገችበትን አካባቢ ግምት ውስጥ በማስገባት ስህተቷ እንድታስተካክል በምክርና በበጎ ጎኗ ልንደግፋት ይገባል በማለት በርካታ ወገኖችም ከጎኗ ቆመዋል። ስለ ዜማን ብዛ ስህተት ብቻ ማውራት እሷ ለህዝቡ ያበረከተችውን ታላቅ ውለታ እንደ መካድም ይሆናል። ዜማ ገና የ17 ዓመት ወጣት እያለች በጦርነት ምክንያት ተፈናቅለው በሱዳን ተንደባ መጠለያ ጣቢያ ውስጥ ይኖሩ ለነበሩ የትግራይ ተወላጆች ትልቅ አለኝታነቷን አሳይታ ነበረ። ከአሜሪካና ከተለያዩ በጎ ፈቃደኛ ወገኖቿ 50,000 የአሜሪካን ዶላር ከሌሎች መረጃዎች ደግሞ 30,000 ዶላር በማሰባሰብ ለተፈናቃዮች ወሳኝ የሆነ እርዳታ አድርጋለችም። በተጨማሪም የፍሬምናጦስ በጎ አድራጎት ማህበርና የሃርት ቱ ሃርት የበጎ አድራጎት ድርጅት አምባሳደር በመሆን በትግራይ መጠለያ ማዕከላት ውስጥ ለሚገኙ ተፈናቃዮች ብዙ ስፖንሰሮችና የገንዘብ ድጋፎችን በማፈላለግ እስካሁን ድረስ በቁርጠኝነት እያገለገለች ትገኛለች። በቅርቡ ደግሞ መቀሌ ከተማ በሚገኙ መጠለያ ጣቢያዎች በአካል በመገኘት ከተለያዩ ወዳጆቹ ያሰባሰበችውን 500,000 ብር እንዲሁም የራሷን 100,000 ብር ድጋፍ ማድረጓ የእርዳታ እጇ ምን ያህል የረዘመ መሆኑን ያሳያል ተብሏል። ዜማን ብዛ ከሰብአዊ እርዳታ ስራዎቿ ጎን ለጎን ለትግራይ ባህልና ታሪክ ትልቅ ፍቅር ያላት ወጣት ነች። በተለይም የሴቶች መብትና ነጻነት መገለጫ የሆነውን ታሪካዊውን የአሸንዳ በዓልን በዓለም አቀፍ ደረጃ ለማስተዋወቅ ቀን ከሌት ትሰራለች። የአሸንዳ ባህልና ስነ ስርዓት በዓለም አቀፍ የቅርስ ጥበቃ ድርጅት ዩኔስኮ እንዲመዘገብ የበኩሏን ድርሻ በማበርከት ላይ የምትገኝ በጎ ተስፋ ያላት የትውልድ ኩራት ነች ተብሎላታል። ምንም እንኳን አንዳንድ ወገኖች ዜማ ትግረኛን በአግባቡ አትናገርም፣ ሁለት የአሸንዳ ዘፈን እንኳን አታውቅም፣ ስለዚህ አምባሳደር ልትሆን አይገባም በሚል ቢተቿትም እሷ ግን በተግባር ለባህሉና ለሕዝቡ ያላትን ፍቅር በማሳየት ተምሳሌት መሆን ችላለች። በትግራይ ባህልና ቱሪዝም ቢሮ በኩል የተሰጣትን ይህንን ታላቅ ክብር ተጠቅማ ለትግራይ ሴቶች እውነተኛ ድምጽ ለመሆን እየጣረችም ትገኛለች። ማህበራዊ ሚዲያ ላይ ብዙዎች የዜማን ብዛን ጉዳይ ከአዶናይ ጋር አገናኝተውታል። ከቀናት በፊት ሁለቱ የትግራይ ወጣቶች ቢጣመሩ የሚለው የፍቅር ምኞት ዛሬ ለወገኖቻቸው ምን ሰሩ በሚል ከባድ ንጽጽር ውስጥ ወድቀዋል። ለዜማ ይቅርታ ልናደርግላት ይገባል። አዶናይ በማህበራዊ ሚዲያ ላይ የሁሉንም ወገን ድጋፍ በማግኘት የግል ዝናውንና ጥቅሙን ሲያሰፋ በትግራይ ህዝብ ላይ የደረሰውን ከባድ መከራ በግልጽ ከማንሳትና በተግባር ከመድረስ ተቆጥቧል ሲሉም ተደምጠዋል። በዚህም አንዳንዶች የቅርብ ትውስታ የሆነውን አዶናይ ምክንያቱን ወላቸው ከህመማቸው የተፈወሱ ከችግራቸው የተላቀቁ ሰዎችን የዘረዘሩም አልጠፉም። የሆነ ሆነና ዜማ ግን በቋንቋ እጥረት ምክንያት የቃላት ስህተት ብትሰራም ገና በለጋ ዕድሜዋ ገንዘብ በማሰባሰብ በአካል ሱዳንና መቀሌ መጠለያ ጣቢያዎች ድረስ በመሄድ የጭንቅ ቀን ደራሽነቷን በተግባር አሳይታለች እየተባለ ነው። በዚህ ምክንያት በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ለህዝባቸው ምንም አይነት ተጨባጭ እርዳታ ሳያደርጉ ዝም ተብለው እያለ በተግባር በሚሊዮን የሚቆጠር ብር አምጥታ ወገኖቿን የረዳችን ልጅ በአንድ የቃላት ስህተት ብቻ ልንዘልፋት አይገባም በማለት ከጎኗ እየቆሙ ነው። እሷ ማህበራዊ ሚዲያ ላይ የመጣችው ዝና ለመሸመት ሳይሆን ህዝቧን ለመርዳት መሆኑን በማስታወስ የሰራችው በጎ ነገር ከስህተቷ ስለሚበልጥ ከይቅርታ በላይ ምንም የለም በማለት ማህበረሰቡ በይቅርታ ሊያልፋትና ሊያበረታታት እንደሚገባ በሰፊው እየተነገረ ይገኛል። የደረሰባትን ከባድ የተቃውሞ ማዕበል ተከትሎም ወጣቱ አምባሳደር ዜማ
ስህተቷን ተቀብላ ከልብ ይቅርታ ጠይቃለችም። ሰላም ደቃዴ ዜማዬ ከም ትፈልጥዎ ብዙሕ ሰባት ኣብ ኣምለሰት ሙጬ ዝተዛረብኩ ነገር ኣሂዝንዎም እዩ ይቅርታውን ክጠይቅ እየመጽየ ዘለኹ። ዜማ ለተፈጠረው ነገር ምላሽ ስትሰጥ በቋንቋና በባህሏ እንደማታፍር የትግራይን ሕዝብ በጣም እንደምትወድ የተናገረች ሲሆን በንግግሯ ለተነሳው ግራ መጋባት ሁሉ ግን ታላቅ ይቅርታን ጠይቃለችም። የምንወዳችሁ እናንተስ ለዚህች ወጣት ይቅርታ ይገባታል ከሚሉት ወገን ናችሁ ወይንስ የተለየ ሐሳብ ይኖራችሁ ይሆን? ሐሳባችሁ እንደተለመደው በጨዋነትና በነጻነት ኮሜንት መስጫው ላይ ልታሰፍሩልን ትችላላችሁ። የምንወዳችሁ ተመልካቾቻችን ጥንቅራችን እስከ ማብቂያው ስለታደማችሁልን ላክ ያለ ምስጋና እንጀባ ያልኳችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች ደግሞ በየቀኑ እንዲደርሷችሁ ኢትዮ ቱሪዝም ሰብስክራይብ ማድረግ አትርሱ እያልኩኝ በቀጣይ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።